መላውን ዓለም ጉድ አሰኝቷል። ከ100,000 በላይ ሰዎች በቀጥታ ስርጭት እየተከታተሉት አዲስ አበባን መርካቶንና ባህላዊ ምግቦቻችንን ለዓለም አስተዋውቋል። ነገር ግን ይህ ጉብኝት ከደስታና ከጩኸት በላይ ትልቅ የቢዝነስ ትምህርት አለው። በተመሳሳይ ሰዓት የስትሪሚንግ ትርፋማነትን በተግባር አሳይቶናል። በዲጂታል ኢኮኖሚ ውስጥ ቪው አዲሱ የገንዘብ ምንዛሬ ነው። ነገር ግን እያንዳንዱ ሰከንድ እኩል ዋጋ የለውም። በቢሊዮን የሚቆጠሩ ዶላሮች በሚንቀሳቀሱበት በዚህ የስትሪሚንግ ዓለም ውስጥ መድረኮቹ እውነተኛ ተመልካችን ከዲጂታል ጥራዎች የሚለዩበትና ገቢን የሚከፋፈሉበት ሳይንስ ምንድን ነው? ስትሪሚንግ የባህላዊ መገናኛ ብዙሃን ገበያ ሙሉ በሙሉ ቀይሮታል። በኢትዮጵያም ቢሆን የኢንተርኔት ፍጥነት መሻሻልና የቴሌኮም አማራጮች መስፋፋትን ተከትሎ ከዩቲዩብ እስከ ስፖቲፋይ ያሉ መድረኮች የዕለት ተዕለት ህይወታችን አካል ሆነዋል። ነገር ግን ብዙዎቻችን ፕሌይ የሚለውን ቁልፍ ስንጫን ከጀርባ የሚከናወነውን ውስብስብ የሂሳብ ስሌት አናውቅም። ኢንተርኔት በኢትዮጵያ ከ2G እና 3G ተነስቶ አሁን ወደ 4G እና 5G እያደገ ባለበት በዚህ ወቅት የቪዲዮ ጥራትና የመጫኛ ፍጥነት በራሱ ለእይታ መቆጠር ትልቅ ሚና አለው። አንድን ቪዲዮ በከፊል አይቶ ማቆም፣ ማስታወቂያን ማለፍ ወይም ደጋግሞ ማየት በገቢ ስሌቱ ላይ የራሱ የሆነ ትርጉም አለው። መድረኮቹ ለኢትዮጵያ ተጠቃሚ የሚሰጡት የክፍያ ተመን እና ለአውሮፓ ተጠቃሚ የሚሰጡትም ፍጹም የተለያየ ነው። ዛሬ በ2026 ዓ.ም የኮንተንት ክሪኤሽን በኢትዮጵያ እንደ አንድ ትልቅ የሥራ ዘርፍ እየታየ ነው። አርቲስቶች፣ ዩቲዩበሮችና ፖድካስተሮች ገበያቸውን በእነዚህ ስትሪሚንግ ፕላትፎርምስ ላይ ጥለዋል። ይሁን እንጂ አልጎሪዝም ተብሎ የሚጠራውን ይህንን ስውር መመሪያ እይታን እንዴት እንደሚመዘገብና ክፍያን እንዴት እንደሚወስን ግልጽ ግንዛቤ ያለመኖሩ ብዙዎችን ለኪሳራ እየዳረገ ነው። በተለይ በኢትዮጵያ ውስጥ ያለው ዝቅተኛ የሲፒኤም ዋጋና የክፍያ ስርዓቶች ተግዳሮት ባለበት ሁኔታ የስትሪሚንግ መድረኮች የሂሳብ አሰራር ጠንቅቆ ማወቅ ለህልውና ወሳኝ ነው። እይታን በገንዘብ ለመግዛት የሚሞክሩ ሰዎችን መድረኮቹ እንዴት እንደሚያውቅባቸውና ቻናላቸውን እንደሚያዘጉ መረዳት ደግሞ አሁን ላይ እጅግ አንገብጋቢ ጉዳይ ነው። ከጥቂት ዓመታት በፊት በኢትዮጵያ ቪዲዮ ማየት ትልቅ ትዕግስት ይጠይቅ ነበረ። ዛሬ ግን ፍጥነቱን በመጨመሩ ተጠቃሚዎች ረጅም ቪዲዮዎችን ማየት ጀምረዋል። ለምሳሌ ታዋቂዎች የኢትዮጵያ ድራማዎች በዩቲዩብ በሚሊዮን የሚቆጠሩ እይታዎች ሲያገኙ መድረኩ ክፍያውን የሚያሰራው ተመልካቹ ቪዲዮውን ለምን ያህል ደቂቃ አየው ወይም ዎች ታይም በሚለው እንጂ በሰው ብዛት ብቻ አይደለም። የኢንተርኔት ፍጥነት መጨመር ተመልካቹ ቪዲዮውን ሳይሰለቸው እስከ መጨረሻ እንዳይ ስለሚረዳው የፈጣሪውን ገቢ በቀጥታ ይጨምረዋል። በቅርቡ አንዳንድ የሀገር ውስጥ አርቲስቶች ቪውስን በገንዘብ ገዝተው በ24 ሰዓት ውስጥ በሚሊዮን የሚቆጠር እይታ እንዲያገኝ አድርገው ነበረ። ነገር ግን የዩቲዩብ አርቲፊሻል ኢንተለጀንስ እነዚህን እይታዎች ከእውነተኛ ተጠቃሚ ሳይሆን ከሶፍትዌር የመጡ መሆናቸውን በመለየቱ ቪዋቸው ከመቀነሱ ባለፈ ቻናሎቹ ከገቢ ያግዶባቸዋል። ይህ ዲጂታል ማጭበርበር በመድረኮቹ የደህንነት ስርዓት እንዴት እንደሚከሽፍ ትልቅ ትምህርት ነው። ስትሪሚንግ ፕላትፎርምስ እይታን ከመቆጠራቸው በፊት ይህ ቪዲዮ እውነተኛ ነው የሚለውን ነገር ያጣራሉ። በዩቲዩብ ላይ አንድ ተመልካች ቪዲዮውን ቢያንስ ለ30 ሰከንድ ማየት አለበት። በተጨማሪም አይፒ አድሬስ ተደጋጋሚነት የተመልካቹን ባህሪ ሰው መሆኑን የሚያሳዩ እንቅስቃሴዎች ይታያሉ። በስፖቲፋይ አንድ ዘፈን እንደ ስትሪም የሚቆጠረው ቢያንስ ለ30 ሰከንድ ከተደመጠ ብቻ ነው። ድምፅን አጥፍቶ ደጋግሞ መክፈት በእይታ ውስጥ እንዳይካተት የሚከለክል ቴክኖሎጂ አላቸው። ሬቬኒው የሚሰራው እንደ ተመልካቹ ሀገርና እንደ ማስታወቂያው አይነት ነው። ማስታወቂያ ሰሪዎች ለ1000 እይታዎች የሚከፍሉት ዋጋ በአሜሪካ ያለ ተመልካች 1000 ጊዜ ሲያይ ማስታወቂያው ሰሪው እስከ $10 ሊከፍል ይችላል። በኢትዮጵያ ግን ይህ ዋጋ $1 በታች ሊሆን ይችላል። ከማስታወቂያ ከደጋፊዎች ክፍያና ከሌሎች ገቢዎች ቀንሶ ለፈጣሪ የሚደርሰው ትክክለኛ የገንዘብ መጠን ልክ እንደዚሁም ደግሞ ይለያያል። በአሁኑ ጊዜ የስትሪሚንግ ፕላትፎርምስ ትኩረት የሚሰጡት ለተመልካች ብዛት ሳይሆን ተመልካቹን በይዘቱ ላይ ለምን ያህል ጊዜ ማቆየት ተቻለ ለሚለው ነው። አንድ ቪዲዮ ረጅም ሰዓት የታየ ከሆነ አልጎሪዝሙ ለብዙ ሰው እንዲደርስ ሪኮመንድ ያደርገዋል። ተመልካቹ ቪዲዮውን ወይንም ዘፈኑን እስከ መጨረሻው ካየው መድረኩ ያንን ይዘት እንደ ከፍተኛ ጥራት ያለው ይዘት ይቆጥረዋል። ይህ ደግሞ የሬቨኒው ድርሻን ከፍ ያደርገዋል። ይህ ስርዓት በፈጣሪዎች ላይ ከፍተኛ የአእምሮ ጫና ይፈጥራል። በኢትዮጵያ ያሉ የይዘት ፈጣሪዎች የኢንተርኔት ክፍያ ውድ በሆነበት ሁኔታ በሚሊዮን የሚቆጠር እይታ አግኝተው የሚከፈላቸው ገንዘብ ግን አነስተኛ ሲሆን ተስፋ ይቆርጣሉ። ብዙዎች ለአልጎሪዝሙ ሲሉ ብቻ ጥራቱን ያልጠበቀ ግን ሰውን የሚያነታርክ ይዘት
እንዲሰሩ ይገደዳሉ። በተመልካቾች በኩል ደግሞ መድረኮቹ ሬቨኒው ለማግኘት ሲሉ ብቻ ደጋግመው የሚያሳዩን ማስታወቂያዎች ሰልችተውናል። ሆኖም ይህ የገቢ አሰላለፍ ባይኖር ዛሬ የምናያቸው ጥራት ያላቸውን ፊልሞችና ሙዚቃዎችን በነፃ ባልቀረቡልን ነበር። እይታን እንደ ገንዘብ በምንቆጥርበት በዚህ ዘመን እውነተኛው ትርፍ ያለው ጥራት ባለው ይዘት ላይ ነው ወይስ በአልጎሪዝሙ ጨዋታ? በመጨረሻም ዛሬ ስለ ስትሪሚንግ ስናወራ አንድ ትልቅ ስም ማንሳት አለብን። እሱም ዓለም አቀፉ የዩቲዩብ ኮከብ አይሾስፒድ ነው። ባለፉት ጥቂት ቀናት ስፒድ በኢትዮጵያ ያደረገው ጉብኝት መላውን ዓለም ጉድ አሰኝቷል። ከ100,000 በላይ ሰዎች በቀጥታ ስርጭት እየተከታተሉት አዲስ አበባን፣ መርካቶንና ባህላዊ ምግቦቻችንን ለዓለም አስተዋውቋል። ነገር ግን ይህ ጉብኝት ከደስታና ከጩኸት በላይ ትልቅ የቢዝነስ ትምህርት አለው። ስፒድ ለኢትዮጵያ ደጋፊዎቹ ያለውን ፍቅር ሲያሳይ፣ በተመሳሳይ ሰዓት የስትሪሚንግ ትርፋማነትን በተግባር አሳይቶናል። በሚሊዮን የሚቆጠሩ ሰዎች ቪዲዮን ሲያዩት ዩቲዩብ ለሚያሳየው ማስታወቂያ ከፍተኛ ክፍያ ይከፍለዋል። ስፒድ መርካቶ ሲሮጥ በዓለም ዙሪያ ያሉ ደጋፊዎች በዩቲዩብ በኩል በቀጥታ ገንዘብ ይልኩለታል። ይህ በአንድ ስርጭት ብቻ በሺዎች የሚቆጠሩ ዶላር ሊሆን ይችላል። እንደ ስፒድ ያሉ ትልልቅ ሰዎች ወደ አንድ ሀገር ሲሄዱ ትልልቅ ኩባንያዎች ራሳቸውን ለማስተዋወቅ ትልቅ ክፍያ ይከፍላቸዋል። ስለዚህ ስፒድ በባዶ እግሩ አዲስ አበባ ላይ ሲሮጥ ስናየው ዝም ብሎ መዝናናት ብቻ ሳይሆን እያንዳንዱ ደቂቃ ወደ ገቢ የሚቀየርበትን የዘመናዊ ዲጂታል ስራ ውጤት እያየን ነው። ይህም ለኢትዮጵያ ወጣቶች ትልቅ መልእክት አለው። ኮንተንት ክሬሽን ትክክለኛና ውጤታማ የስራ ዘርፍ መሆኑ ነው። አይሾስፒድ ጉብኝት ለሀገራችን ቱሪዝም ትልቅ በር እንደከፈተ ሁሉ ለወጣቶቻችንም በዲጂታል ዓለም እንዴት ውጤታማ መሆን እንደሚቻል ትልቅ ትምህርት ሰጥቷል። እይታን እንደ ገንዘብ በምንቆጥርበት በዚህ ዘመን እውነተኛው ትርፍ ያለው ጥራት ባለው ይዘት ነው ወይስ በአልጎሪዝም ጨዋታ? በሚቀጥለው ጊዜ አንድን ቪዲዮ ወይንም ሙዚቃ ፕሌይ ሲያደርጉ ከጀርባው ስለሚቆጠረው ሳንቲምና ስለሚሰራው ስውር ሳይንስ ምን ይሰማዎታል?